ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶችን በየጊዜው ስለምንለቅ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ይዤላችሁ የመጣሁት እጅግ በጣም አስተማሪ ቆንጆና ብዙ ቁም ነገር የምታገኙበትን የተለያዩ አባባሎችን እያነበባችሁ የመጻፍና የማንበብ ችሎታችሁን የምታሳድጉበት ቆንጆ የሆነውን ትምህርት ይዤላችሁ መጥቻለሁ ውድ ቤተሰቦቼ። ስለሆነም እስከ መጨረሻው አብራችሁኝ እንድትቆዩ በትህትና እጠይቃለሁኝ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እናንተም ለመጀመሪያ ጊዜ ይህንን ቪዲዮ የምትመለከቱት ሰብስክራይብ በማድረግ በየጊዜው የምንለቀው ቪዲዮ በቀጥታ ወደ እናንተ እንዲደርስ ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ። ሌላ አሪፍ ቪዲዮ ይዘን እንድንመጣ የእናንተ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እጅግ ስለሚጠቅመን በዚህ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተም በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ክላሳችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛ ጋር ደግሞ እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ እናንተም መታችሁ ስትፈልጉ በጋራ ስትፈልጉ ደግሞ በግላችሁ መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ በወራቱ ውስጥ ማንበብና መጻፍ እንደምትችሉ ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን እናንተን በጣም በአጭር ጊዜ ውስጥ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ የምናመጣችሁ መሆናችን ለየት ያደርገናል ማለት ነው ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ትምህርታችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ፣ ኮሜንት በማድረግ ትጀምራላችሁ ማለት ነው ውድ ቤተሰቦቼ። ማንበብ የቻላችሁት እኔን ቀድማችሁ በማንበብ እኔ ካነበብኩ በኋላ ቼክ ማድረግ ትችላላችሁ። ማንበብ ያልቻላችሁት ደግሞ ከኔ ጋር ቀስ እያላችሁ እየቆጠራችሁ የማንበብ ችሎታችሁን እንድታሳድጉ ይሁን። እዚህ ጋር እንደምትመለከቱት የመጀመሪያው አባባል ወይም አረፍተ ነገር ምን ይላል የሚለውን አብረን እናነባለን። የመጀመሪያው ምን ይላል? ከፈጣሪ ይላል። ከፈጣሪ ይላል። በጣም አሪፍ። ይሄኛው ደግሞ ዘንድ ይላል። ዘንድ ያልመጣ ነገር ይላል። ቢሄድም ይላል። ይሄኛው አያችሁት? ቢ አለች፣ ሄ አለች፣ ቢሄድም ይላል። አያችሁት? ለማንበብ ማድረግ ያለባችሁ ብቸኛውና በጣም ወሳኙ ነገር ምንድነው ካላችሁ
የፊደሎችን ድምጽ በአግባቡ መጥራታችሁን እንዳዘነጉ በተለይ የመጀመሪያውና የመጨረሻውን በትክክል እንደጠራችሁት እርግጠኞች መሆን አለባችሁ ማለት ነው። ይሄኛው ቢሄድም ይላል አይገርምም ሁለቴ ነው ምንላት አይገርምም ይላል። እስኪ አንድ ላይ አያይዘን እናንብብ። ከፈጣሪ ዘንድ ያልመጣ ነገር ቢሄድም አይገርምም ይላል። ምን ማለት ነው ካላችሁ፣ ለምሳሌ አንዳንድ ጊዜ የኛ ባልሆነው ነገር እኛ ስንባክን እንውላለን ወይም እንኖራለን። ነገር ግን ከፈጣሪ ዘንድ ያልመጣ ነገር ቢሄድም አይገርምም ወይም ሊቆጨን አይገባም ማለት ነው ውድ ቤተሰቦቼ። ስለዚህ እንደዚህ አይነት ሐሳቦችን ለማብራራት ስትፈልጉ ይህንን አባባል መጠቀም ትችላላችሁ ማለት ነው። ከፈጣሪ ዘንድ ያልመጣ ነገር ቢሄድም አይገርምም ወይም አንጨነቅም እንደማለት ነው ሐሳቡ። ስለዚህ እንደዚህ ያላችሁ ሐሳባችሁን በአባባል መልክ መግለጥ ትችላላችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ ሁለተኛው እናመራለን። በመከራ በጣም ቀላል ነው። በመከራ በመከራ ይላል። ጊዜ ይሄኛው ሁለት ፊደል ነው። ጊና ዜ ናቸው። ጊዜ ይላል። የሰዎችን ትክክለኛ ገጽታ ታያለክ ይላል። እስኪ አንድ ላይ አብረን እናንብብ። በመከራ ጊዜ የሰዎችን ትክክለኛ ገጽታ ታያለክ ይላል። አንድ ላይ ሲነበብ በመከራ ጊዜ የሰዎችን ትክክለኛ ገጽታ ታያለክ ይላል። ምን ማለት ነው ካላችሁ፣ እንዴት እንጠቀማለን ደግሞ ይህን አረፍተ ነገር ካላችሁ፣ ቤዚካሊ ይህንን የምንጠቀመው መቼ ነው? ለምሳሌ አንዳንድ ጊዜ እናንተ ምቹ ባልሆነ ሁኔታ ውስጥ ልትሆኑ ትችላላችሁ። ነገር ግን ከጎናችሁ እጅግ ታማኝ ሰው ማን እንደሆነ እና ደግሞ ዝም ብሎ እናንተን የቀረበ ሰው ማን እንደሆነ የምትለዩበት ጊዜ በመከራ ጊዜ ነው ማለት ነው ውድ ቤተሰቦቼ። አብዛኛው ሰው በደስታ ጊዜ ከእናንተ ጎን ነው። ነገር ግን በመከራ ላይ ብትሆኑበት ጊዜ ወይም እጅግ የሆነ አስፈላጊ ነገር ሲያስፈልጋችሁ በዛ ቦታ አይኖርም። ስለዚህ በመከራ ጊዜ ደግሞ የሰዎችን ትክክለኛ ገጽታ የምታዩበት ጊዜ ነው ማለት ነው። ማን ትክክለኛ ሰው ነው፣ ማን ደግሞ ትክክለኛ ሰው አይደለም የሚለውን በደንብ የምታጣሩበት፣ የልብ ወዳጃችሁን የምታፈሩበት ቦታ የመከራ ጊዜ ነው ማለት ነው። በጣም አስተማሪ አባባል ነው ማለት ነው ውድ ቤተሰቦቼ። ሶስተኛውን እስኪ ምን ይላል? ሁለት ፊደል ነው። ባና ዶ ነው። ባዶ ይላል። የምንሆነው ራሳችንን ያጣን እለት ነው ይላል። እስኪ አንድ ላይ አብረን አያይዘን እናንብብ። ባዶ የምንሆነው ራሳችንን ያጣን እለት ነው ይላል። አያችሁት? ይህንን ደግሞ ሳብራራላችሁ አንድ ላይ አንብበናል። ባዶ የምንሆነው ራሳችንን ያጣን እለት ነው ይላል። ስለዚህ ማንም ከጎናችሁ ባይኖር እንኳን ከራሳችሁ ጋር መስማማት አለባችሁ ማለት ነው። ይህ ማለት ሳብራራላችሁ ባዶ የምትሆኑበት የመጀመሪያው ነገር ራሳችሁን ስታጡ ነው። ራሳችንን እንዴት ልናጣ እንችላለን ብላችሁ ልጠይቁኝ ትችላላችሁ። ራሳችሁን የምታጡት ለምሳሌ ከራሳችሁ ጋር መግባባት ሲያቅታችሁ፣ ማለት ማድረግ እያለባችሁ የሆነ ነገር ማድረግ ስታቆሙ፣ መስራት እያለባችሁ የሆነ ነገር ሳትሰሩ በተለያየ ምክንያት አእምሯችሁን ቢዚ ስታደርጉ ራሳችሁን እያጣችሁ ነው። በተለያየ ሱሶች ሊሆን ይችላል። በተለያየ ነገር ውስጥ ራሳችሁን ከታችሁ በጣም ከመጠን በላይ እየተጨነቃችሁ ከሆነ ራሳችሁን እያጣችሁ ነው ማለት ነው። ስለዚህ ራሳችሁ ጋር መግባባት አለባችሁ። ባዶ የምትሆኑበት አንደኛው ራሳችሁን ያጣችሁ ዕለት ነው ማለት ነው ቤተሰቦቼ። ለዛ ነው ባዶ የምንሆነው ራሳችንን ያጣን ዕለት ነው የሚለው ማለት ነው። በጣም አሪፍ። ወደ አራተኛው እንሄዳለን። ትንሽ ረዘም ትላለች እቺ፣ አብረን እናንብባት። መድኃኒትም ይላል። መድኃኒትም በጊዜው
ይሄ ትንሽ ረዘም ይላል። እስኪ ሁላችንም አብረን ለማንበብ እንሞክራለን። እኛው ትንሽ ረዘም ይላል። አብረን እናንብብ። ካ ል ተ ጠ ቀ ም ክ በት። አያችሁት? ትንሽ ረዘም ይላል። እስኪ አብረን እናንብብ። አሁንም በድጋሜ ካልተጠቀምክበት፣ ካልተጠቀምክበት ይላል። ይህ ማለት ምን ማለት ነው የሚለውን አንድ ላይ መጨረሻ ላይ ያሳያችኋለሁ። ካልተጠቀምክበት። እቺ ደግሞ መርዝ 3 ፊደል ነች። መርዝ መርዝ ይላል። ከዛ ይሄኛው መጨረሻ ላይ ያለው 2 ፊደል ነው። ነና ው ነው። ሁላችሁም ታውቃላችሁ ይሄንን ብዬ አስባለሁ። እስኪ አራተኛውን አንድ ላይ እናንብብበት። መድኃኒትም በጊዜው ካልተጠቀምንበት መርዝ ነው ይላል። አያችሁት? ይህን አባባል መቼ ነው የምንጠቀመው ወይስ ለምንድን ነው የምንጠቀመው ካላችሁ፣ ለምሳሌ የአንድ ነገር ጥቅሙ በጊዜው ሲሆን ነው የሚለውን ሐሳብ ለማብራራት ስትፈልጉ፣ የትኛውም ነገር ጊዜው ካለፈበት ሌላ ሳይድ ኢፌክት ያመጣል እንጂ ለዛ ነገር ተገቢ መድኃኒት ሊሆን አይችልም ማለት ነው። ስለዚህ መድኃኒት በጊዜው ካልተጠቀምንበት መርዝ እንደሚሆን ነው። ያ ማለት መስራት ያለባችሁን ስራ በጊዜው ካልሰራችሁ ያ ስራ እንደገና እናንተን መልሶ አይጠቅማችሁም። ማድረግ ያለባችሁን ነገር በጊዜው ካላደረጋችሁ ያ ነገር እናንተን አይጠቅማችሁም ማለት ነው። በወጣትነት ማድረግ ያለባችሁ በወጣትነት፣ ምክንያቱም ጊዜው ሳያልፍባችሁ ማድረግ እንዳለባችሁ የሚያሳይ አረፍተ ነገር ነው። ለዛ ነው መድኃኒትም በጊዜው ካልተጠቀምንበት መርዝ ነው የሚለው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አምስተኛ ምን ይላል? በጥቅም። በጥቅም በጣም አሪፍ። የተጀመረ ወዳጅነት ሩቅ አይሄድም ይላል። እስኪ አንድ ላይ አብረን እናንብብ። በጥቅም የተጀመረ ወዳጅነት ሩቅ አይሄድም ይላል። እሺ በጣም አሪፍ። ለዛ ነው በጥቅም የተጀመረ ወዳጅነት ሩቅ አይሄድም የሚለው ወይም አይዘልቅም የሚለውን ሐሳብ በዛ ጊዜ መጠቀም እንችላለን ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ 6ኛው ስናመራ ምን ይላል? ሁና ሉ ሁሉ ይላል። በጣም አሪፍ። ነገር ሁሉ ነገር ይላል። ቀላል ከመሆኑ በፊት እጅግ ይከብዳል ይላል። እስኪ አንድ ላይ አብረን እናንብብ። ሁሉ ነገር ቀላል ከመሆኑ በፊት እጅግ ይከብዳል ይላል። ይህ ማለት ምን ማለት ነው ካላችሁ፣ ለምሳሌ አንዳንድ ጊዜ ወደ ስኬታችሁ እየደረሳችሁ ከሆነ ነገሮች ይበልጥ እየከበዱ ይሄዳሉ። ምናልባት ድንገት ልትወርቁላ ትችላላችሁ። ነገር ግን ከዛ ውድቀት ስትነሱ ግን ወደ ስኬታችሁ ትገባላችሁ። ስለዚህ ፈተናው ራሱ የሚበዛባችሁ ወደ ትክክለኛው መንገድ እየደረሳችሁ ወይም ወደ ትክክለኛው ስኬት እየደረሳችሁ ከሆነ ነው ማለት ነው። ውድ ቤተሰቦቼ ለዛ ነው ሁሉ ነገር ቀላል ከመሆኑ በፊት እጅግ ይከብዳል ይላል። ኖቲስ አድርጋችሁ ከሆነ ለምሳሌ አንዳንድ ጊዜ በጣም የሚጨልመው ወይም ድቅድቅ ጨለማ የሚሆነው ሊነጋ ሲል አካባቢ ነው። ስለዚህ ዛሬ ምንም አይነት ሁኔታ ላይ ብትሆኑ እንኳን ያ ሁኔታ የሚያበቃበት ጊዜ እንደደረሰ የምታውቁት ነገሮች እጅግ እየከበዱ ሲሄዱ ነው ማለት ነው። ቤተሰቦቼ ሁሉም ነገር ቀላል ከመሆኑ በፊት እጅግ ይከብዳል የሚለውን ሐሳብ በዛ ጊዜ መጠቀም እንችላለን ማለት ነው። ቤተሰቦቼ አሁን ወደ 7ኛው እናመራለን። ምን ይላል? ለሰው ሳይሆን ለራስ ስትል መለወጥ ይኖርብሃል። እስኪ አንድ ላይ አብረን እናንብብ። ለሰው ሳይሆን ለራስ ስትል መለወጥ ይኖርብሃል። ይህ ማለት ምን ማለት ነው ካላችሁ፣ ወይም መቼ ነው የምንጠቀመው ይህን አባባል ካላችሁ፣ አንዳንድ ጊዜ ለውጣችንን በሰዎች ማሳበብ የለብንም ማለት ነው። ስለዚህ
ሁሉ ጊዜ ለሰው ሳይሆን ለራሳችን ብለን እንኳን ከዛ ካለንበት ነገር መውጣትና መለወጥ እንዳለብን የሚያሳይ እጅግ በጣም ጠቃሚ የሆነ አባባል ነው። ለሰው ሳይሆን ለራስ ስትል መለወጥ ይኖርብሃል ይላል። ምክንያቱም ማንም ሰው በእናንተ ህይወት እስከ መጨረሻው ከእናንተ ጋር አይጓዝም። ስለዚህ ከሆነ ጊዜ በኋላ ሁሉም ሰው ከህይወታችሁ መውጣት ይጀምራል። ነገር ግን ለራሳችሁ ስትሉ ከተለወጣችሁ ሁሉም ሰው እናንተን ይበልጥ እየቀረበ ይመጣል ማለት ነው። ስለዚህ ለውጥን መጥላት የለብንም። ራሳችንንም ደግሞ በየቀኑ አፕዴት ማድረግ እንዳለብን የሚያሳይ በጣም አሪፍ አባባል ነው ማለት ነው። ውድ ቤተሰቦቼ ዛሬ ያየነው ይህንን ይመስላል። ሳጠቃልላችሁ ምንድነው ያየነው ካላችሁ ቤዚካሊ ያየነው የተለያዩ አረፍተ ነገሮችን ወይም አባባሎችን በማንበብ የመጻፍና የማንበብ ችሎታችንን ማሳደግ እንደምንችል የሚያሳይ እጅግ በጣም አስደናቂ ቪዲዮ ነው። እናንተም ይህንን ቪዲዮ በተደጋጋሚ በማየት የማንበብና የመጻፍ ችሎታችሁን ከማሳደግ በተጨማሪ የንግግር ችሎታችሁንም እንደምታሳድጉና እንደዚህ እየተዝናናችሁ በቀላሉ ማንበብን ኤክስፒሪየንስ ማድረግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ በጣም አሪፍ የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግ እና አዲስ የሆናችሁ ደግሞ ሳብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እናንተም ለመጀመሪያ ጊዜ ይህንን ቪዲዮ የምትመለከቱት ሳብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑና ራሳችሁን እንድታሻሽሉ ይሁን። እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሳብስክራይብ በማድረግ እንድታበረታቱና ሌላ አሪፍ ቪዲዮ ይዘን እንድንመጣ እንድታግዙን ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተም በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት ይህ ለእናንተ ትልቅ እድል ስለሆነ እየመጣችሁ እየተመዘገባችሁ ትምህርታችሁን መቀጠል የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ ደግሞ በማንበብ በመጻፍ ብቁ ሆናችሁ በራሳችሁ ላይ የሚገርም ለውጥ እንደምታዩ ላረጋግጥላችሁ ፈልጋለሁኝ። ራሳችሁን ወደ ተሻለ ደረጃ ማሳደግ ከፈለጋችሁ እኛ ጋር እየመጣችሁ እንድትማሩና እጅግ በጣም ብዙ ተማሪዎች ደግሞ እየተማሩ ስለሚገኙ ስትፈልጉ ከነርሱ ጋር በጋራ ስትፈልጉ ደግሞ ለብቻችሁ ወይም በግል መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ የምናመጣችሁ ይሆናል ማለት ነው። ውድ ቤተሰቦቼ እስከ መጨረሻው አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።